መረጃ አምጣና ቀጥል አውራ። ከመረጃ በፊት አንድ ነገር መነጋገር ያለብን ነገር እስቲ እንነጋገር። አንተ ክርስቲያን ነህ አይደል? አሁን ጥያቄው ላይ ነው። እኔ ሙስሊም ነኝ። በቃ ተስማምተናል። ለፈጣሪ እጄን የሰጠው ነኝ። እንትን ቀልድ ነው። ቀደም እኮ ተነጋገርን። ቀልድ ነው እንዲያስከው ሙስሊም ነህ አንተ? ለምን ደሞ ቀልደው? ሙስሊም ነህ አንተ? ቅድም ምን አልከኝ? ሙስሊም ማለት ለፈጣሪ የሚገዛ እጅ እግሩን የሰጠ ነው ብለኸኛል። ለፈጣሪ የምገዛ ሰው ነኝ እኔ ሙስሊም ነኝ። አዎ ሙስሊም ነህ? አዎ በቃ ከአንተ ጋር ከሙስሊም ጋር አይደለም፣ እኔ ከክርስቲያን ጋር ነው መከራከር እንፈልግ። እናመሰግናለን። ስለዚህ ሰውየው በደንብ አስተውሉ። እኔ ትክክለኛ የፈጣሪ ተገዢ ነኝ። የፈጣሪ ተገዢ እንደመሆኔ ደግሞ ሙስሊም ትባላለህ ብሎኛል። ትክክለኛ የፈጣሪ ተገዢ ነኝ። የተገዛኸው ለአላህ ነው ወይስ አላህ የሚባል እኔ አላህ የሚባል ጣዖት አላውቅም። መሐመድ ያመጣውን አላህ ከሆነ አላውቀውም። ጣዖት ነው እሱ ለእኔ። የተሰቀለውን ስዕል ነው ታዲያ ፈጣሪ ብለን የምታምነው? እኔ አላህ የምትለው መሐመድ ያመጣውን ከሆነ እሱ ጣዖት ነው። ግን ነቢያቶች፣ ሐዋርያቶች ነቢያቶችን ታውቃቸዋለህ? እነ ሙሴ፣ እነ ኢሳያስ፣ እነ ዳውድ፣ እነ ሱሌማን የሰበኩትን ከሆነ አሁ እኔ የእሱ ተገዢ ነኝ። እጄንም እግሬንም ሰጥቻለሁ በሙሉ። አሁ ሙስሊም ነኝ። ሙስሊም ያስብልሃል ካልከኝ ሙሐመድ ያመጣው ግን ለእኔ ጣዖት ነው። በግድግዳ ላይ የተሰቀለ ፎቶ ነው። አላህ አንተ እንድታምነው በግድግዳ ላይ መሰቀል አለበት ወይ? በፎቶ ምን አገናኘው? ምን አገናኘው? አላህማ ምኑ ፎቶ ታነሷለህ? ጭንቅላት ሳይኖረው እግር ብቻ እኮ ነው። እግር ማሳየት እኮ ነው። ምንም ፎቶ እኮ አያስፈልገውም። ፎቶ ልታነሳ ስትል ጭንቅላትና አንገት የለውም፣ እግር ነው ያለው። አሁን የተጠየቀውን ትመልሳለህ። ሰው አምላክ ሰው አታምልክ። ጭንቅላት የሌለውን እሺ አምልክ። በቃ ቴንኪው። ጭንቅላት የሌለውን እግር አምልክ። ኦሱሳ እሺ ይለኛል። ጭንቅላት የሌለው እግር ጭንቅላት የሌለው አይቀፍም። ግን ስታየው ራሱ እንዴት ነው የምታመልከው? አሉሻ ጭንቅላት የሌለውን ነገር እግር እንዴት ታመልካለህ? ደስ እያለኝ ነው የማመልከው። ምክንያቱም እግር ስታመልክ እንዳመልክ ነው። በእግሩ ነው የፈጠረህ? ምን ጭቃ ነህ? እንደ አብኩቶ ነው የፈጠረ በጭቃ እንደ ጭቃ በጭቃ እኮ ነው የተፈጠርነው። አታውቅም እንዴ? እኮ በእግሩ ብቻ ማለት ነው። ጭንቅላት ሳይኖረው እንዴት ነው እሱ አላንገት አለ ጭንቅላት እንዴት ፈጠረ? እንደፈለገ ነው እንጂ የሚሰራው። ጭንቅላት የሌለው ነገር ግን አይዘገንንህም? አንገት የሌለው ጭንቅላት፣ ደረት የሌለው እግር ብቻ ሆን ብሎ መላው ዓለምን መፍጠር ይችላል። የኔ አምላክ ነው እሱ ሁን በሚል የሚፈጥረው። ያንተ ግን እኮ በእጅሁ ነው የሰራህ እኮ አብኩቶ አይደለ? አምላክህን በስነ ስርዓት ታውቀዋለህ ስትጀምር። እኔን እናንተና የፈጠረ ክርስቶስ በደንብ አውቀዋለሁ። እንደውም በስጋ ተገልጦ የዛሬ 2000 ዓመት ላይ ከእኛ ጋር ከደቀ መዝሙርቱ ጋር ከሐዋርያቱ ጋር ቁጭ ብሎ እግራቸውን አጥቦ ወላ አስተምሯቸዋል። ስለ እኔና ስለ አንተም ተሰቅሏል። በደንብ ጠንቅቄ ያውቀዋለሁኝ። የአንተ አምላክ ለእኔ ተሰቀለ። ተሰቅሎ አለመቀበል መፍትሄ ነው። የአንተ አምላክ በየቀኑ ግን ለሊት መጥቶ ይሰቀልልሃል ሰማይ ላይ እጁን ዘርግቶ ማነው የሚለምነኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው እያለ ለሊት በየቀኑ ይመላለሳል። ሲመላለስ በሊፍት ነው ወይንስ በፓራሹት ነው ወይንስ እየተንከባለለ ነው? ዊዶን ነው። ጭንቅላት ሳይኖረው እጁን ይዞ ሁለት እጆቹን ይዞ መጥቶ ልክ እንደተሰቀለ ሰው ክርስቶስ ለእኔና ለአንተ ላለሙ ሲል አንዴ ተሰቅሎልናል። እጁን በመስቀል ላይ ዘርግቶልናል። ያንተ አላህ ግን እድሜ ልኩን 1000 ዘመናት እየተመላለሰ እጁን ዘርግቶ ልመና ላይ ነው ያለው። ይሄ ጭንቅላት የሌለው ለማኙን አካል አላመልከውም። እኔ ደግሞ አሁን ቶፒኩ ላይ ትገባለህ? ቶፒኩ ላይ እሺ አንድ ጥያቄ ልጠይቅ። እገባለሁ። አንቺ ብቻ መልስልኝና የአንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ እኔ ጌታ ነኝ አምልኩኝ ያለበት እኔ ጌታ ነኝ ብለህ አንተ ታመልከኛለህ ወይ? አሳየኝ። እዛ እንደዛ ያለበት ቦታ ማለት ነው። እኔ ጌታ ነኝ ብለኝ አንተ ታመልከኛለህ ወይ? በመጽሐፍ ቅዱስ ነው የምታምነው አይደል? እኮ ጌታ ነኝ ብለህ አንተ እሺ፣ መልካም ጌታ ነኝ ካለ ጌታ ነው ብለህ ትከተላለህ? መልካም እኔ ጌታ ነኝ ያለበትን አሳየኝ ካለስ እሺ ጌታ ነው ብለህ ትቀበላለህ? አዎ አሳየኝ። ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ ጌታ ነኝ እቀበላለሁ ብሏል። መልካም አንብበው። አንብበው ወንድማችን
እዚህ ምን ይላል? እሺ እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ምን ማለት ነው? ይገባችኋል። እኔ ምን ተሆንኩኝ ይላል? እኔ ምን ተሆንኩ ይላል? አምልኩኝ አለ። እኔ ምን ተሆንኩ ይላል? ቆይ ጌታና መምህር ማለት ነብይ ነው የተላከ ተረጋጋ። አትጩህ። ልንገርህ፣ አዳምጠኛ። የጌታን ቃል ለማስተማር አሁን መንፈሱ ተመታበት። አያችኋል? ምክንያቱም የጠየቀንን አሳየ ነው። ኢየሱስ ጌታ ነው በል። አሁን አላሳየኝም። ኢየሱስ ጌታ ነው በል። ጌታና መምህር ነው እኮ መምህር ማለት ጌታም መምህርም ነው በል። የተላከው ነው የተላከበትን ነው የሚያስተምረው። ጌታም መምህር። ቆይ አዳምጥ። አላህ መምህር ነው አይደለም? ኢየሱስ የተላከበትን አላህ መምህር ነው አይደለም? የሚያስተምረው ማለት ነው። ጌታ ማን ነው? አንተ እሺ፣ ጌታ ማን ነው? አላህ ነው። ለእኔ ጌታዬ ኢየሱስ ነው። ጌታ ነው ኢየሱስ በል እስኪ። ለእኔ ደግሞ ኢየሱስ መልእክተኛ ነው፣ የአላህ መልእክተኛ ነው። አየህ ሴጣኑ እንዴት እንደሚጫወትብህ። እያዩ እንዳያዩ ታውረዋል የሚባሉት ለዚህ ነው። ጌታ ሚል ስጠኝ አለ። ጌታ ሚል ሲመጣበት ደግሞ መምህርም ነው ይላል አለ። ታዲያ አንተ አላህ እኮ መምህርም ነው። አላህን ለጅብሪልና መሐመድን ያስተማራቸው ጌታ ነው። ጌታ ማን ነው ሲባል እኔ ጌታዬ አላህ ነው አለ። ይኸው ኢየሱስ ጌታ ነው ብሏል። ስለዚህ ጌታ በል። አይ አልልም። ቅድም ምን ብሏል? ካመጣችሁልኝ ጌታ መሆኑን የተናገረበትን እቀበላለሁ ብሎ ነበረ። ምን ያህል ሴጣን እንደሚጫወትባቸው ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል አጋንንት እውነትን እንዳይረዱ ሙስሊሞች ላይ አዚም እንደተደረገ እያዩ እንዳያዩ የኢሳያስ ትንቢት የተነገረባቸው እየተፈጸመባቸው እንዳለ ከነኚህ መረዳት ትችላላችሁ። እንዳለ ብሬን ወሽድ ተደርገው ስላደጉ ጥያቄ መጠየቅ እንጂ አምላካቸው ምን እንደሆነ ማያውቁ ዝም ብለው እንደ በግ የሚጓዙ ማስተዋል የተሳናቸው ከስድብና ከመፈክር በስተቀር ክርስትናን ከመተቸት በስተቀር ቆም ብለው እውነትን ከሐሰት መለየት ማይችሉ እንዳለ የተጋረደባቸው እያዩ እንዳያዩ ሲመጣላቸው መረጃ ድናይ የሚያደርጉ ይሄ እንግዲህ መታወር ነው። ጌታ ይርዳችሁ። አማሉሻ የመጨረሻ ቻንስ ልስጥ።